እንዴት ኖት? ፈጥኖ ይማሮት። እርሶንም ፈጥኖ ይማሮት አባ ባስከሪዮን። ፈጥኖ ይማሮት አባ ዮስጦስ። ፈጥኖ ይማሮት አባቴ። አባ ዮስጦስ ምንድነው ነገሩ? አረጁ እንዴ? ትንሽ ብርድ ነው። ብርድ አሉት? እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? የለም ደህና ነዎት? አስራ ሁለት ሰዓት ላይ ባቡሩ ወደ ደቡብ ይሄዳል። ሰላም ሰላም እማሆይ። አባ ዮስጦስን የት እንደማገኛቸው ታውቃለህ? አባ ዮስጦስ? አዎ፣ ዝምተኛው ቅዱስ። እረሳቸው ዝምተኛም ቅዱስም ሰው አይደሉም። ቅዱስ ሰው እንዴት ቆሻሻ ሊሆን ይችላል? አዎ፣ ሆኖም እኛ ሰው የተባረኩና ቅዱስ እንደሆኑ እርግጠኞች ነን። ቅዱስና የተባረኩ ናቸው ነው የምትሉት? እሳቸው ምንም አይደሉም። ከኔ ጋር ኑና አሳያችኋለሁ። ተከተሉኝ። ይመልከቱማ፣ የእናንተ ቅዱስ ሰው ይሁንና እባብና ጊንጡን እንረግጥ ዘንድ ስልጣን ሰጠን፣ የጠላትንም ኃይሉን እንገዛ ዘንድ። ስለ አባ ዮስጦስ ማንነት ሳስብ በጣም ግራ አጋባለሁ። አንዳንድ ጊዜ ተራ መነኩሴ እንደሆኑ ይሰማኛል፣ አንዳንዴ ደግሞ የሰማይ መልአክ እንደሆኑ ይሰማኛል። ግራ የሚያጋባኝ ደግሞ ፍጹም ዝምታቸው ነው። ግራ ይጋቡ። ቅዱሳን መንገዳቸው ብዙ ነው። አባ ዮስጦስም ዝምታን መንገዳቸው አርገውት ነው። አባ ዮስጦስ ይገለጥላቸዋል ብለው ያምናሉ? ይህን መንፈሳዊ ደረጃ አባ ዮስጦስ ካላገኙ ማን ሊያገኙ ይችላል? ይህንንም ያንንም እየተገማገማችሁ ነው። ልብን የሚያውቀው እግዚአብሔር ብቻ ነው። እርሱ ብቻ ነው እውነታውን የሚያውቀው። ይንገሩኝ አባ ዮስጦስ የሚታጠቡት በዓመት አንዴ ነው የሚባል ነገር ሰማሁ። ይህ ግዴለሽነት አይደለም? አዎ፣ ይሁንና ዕጣን እንኳን ከእርሳቸው የተሻለ መዓዛ ሲኖረው አይታይም። ሁልጊዜ ጥሩ መዓዛ አላቸው። እኔ በግሌ የአባ ዮስጦስን ስብዕና አደንቃለሁ። ጉዞዬ ረጅም ነው ገና አላለቀም፣ የቀኔ ፍጻሜ አልተጠናቀቀም። በቸኝነት አልፎ እረፍቴ ናፍቆኛል፣ ካዘንና ስቃይ መላቀቅ አምሮኛል። ስደተኝነት እሳት ነው እሳት ነው፣
በእንባና ምሬት ኃይል የተሞላ ነው። ከአንተ ጋር መሆን አምላኬ እሻለው። ወደ ሰማይ ቤት ልሄድ ናፍቄያለሁ። እንዲሁም እኔ ጌታዬ ምርኮኛ እለምንሃለሁ ለመጠራቴ የሚገባ ሕይወትን መራ ዘንድ አንተ እኔን ለጠራህበት ሕይወት በትህትናና በጭምትነት ሁሉ ኖር። ሰላም ለእርሶ ይሁን ወንድሜ። ሰላም ለእርሶ ይሁን። ይተው እባክዎን፣ ለእኔ ይሄ አይገባኝም። ይህን ያዙ፣ ለክረምት ልብስ የሚሆነዎት ነው። አለኝ እኮ አባ። እንደማይፈልጉ አውቃለሁ። ስለ ቅድስት ማርያምና ስለ ቅዱስ እንጦንስ ብለው ይቀበሉኝ። እነርሱን አያሳዝኗቸው። እሺ አባ። አመሰግናለሁ። ደህና ሁኑ ወንድሜ፣ ደህና ሁኑ። ዋው ደስ የሚል ነገር። በርን እያንኳኳ ነው። ስጋበት ይሆን? ገንዘቡን ውሰድና የምትፈልገውን ግዛበት። የምትፈልገውን ታገኛለህ። ባለ ንብረትም ትሆናለህ። እኚህ መነኩሴ እንደሆኑ ይህንን ቡትቶ አይቀይሩም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ይሞታል፣ ይሞታል፣ ይሞታል አልኩህ እኮ። ይቅር ይበሉኝ አባ፣ ይቅር ይበሉኝ። ምንም አልተፈጠረም። ፈጣሪን አመስግን። ይቅር ይበሉኝ አባ። ልብሶችን ይዘህ ወዴት ነው የምትሄደው? ወዴት ነው የምትሄደው ነው እኮ ምልህ። ያስቀየመ ሰው አለ እንዴ? እኔ ልጅ ንገረኝ። የለም አባቴ፣ የለም። ምን መሰሉት አባቴ፣ ከእንቅልፌ ስነቃ ኩላሊቴን በጣም አመመኝ። ወደ ከተማ ሄጄ ልጆቼን ለማየትና በዚያውም መድኃኒት ለመግዛት አስቤ ነው። እናንተማ እንዴት እኔን ታስቀይማላችሁ? እናንተ እኮ መላእክት ናችሁ አባ፣ መላእክት ናችሁ። እሺ ጋሜል፣ እግዚአብሔር ካንተ ጋር ይሁን። ሰላም ተመለስ። ደህና ሁን። ደህና ይሁኑ አባ። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ። አባ ዮስጦስ፣ አባ። አቤት አባቴ። ምን ነው? ከሰራተኞች አንዱ ሊሞት ነው እና ሊያናግረውት ይፈልጋል። አባ እባክዎን መጥተው ሊያዩት ይችላሉ? አባ ዮስጦስ። ህመሙን ለመቋቋም ሞክር። አባ ዮስጦስ እየደረሱ ነው። ይቅር ይበሉኝ አባ፣ ለእርሶ ታማኝ አልነበርሁም። ሳለቅብዎም ነበር። ቅጣቱ ግን በጣም ከባድ ነው። በእርሶ ላይ ላደርግ ያሰብኩት ነገር ሁሉ በፈጣሪ ፈቃድ በእኔው ላይ ደረሰ። ይህ ሰው በጊንጥ ተነድፏል። መርዙን ከደም ውስጥ ልናወጣለት አልቻልንም። እባክዎ ይቅር ይበሉት ወንድሜ። እሺ አባ፣ ይቅር ብያለሁ። አሁን እረፍት ተገኘ። መርዝ ወጥቷል። ኧረ ህመሙ
ጌታ ሆይ ይቅር በለኝ። የእግዚአብሔር ቅዱስ ይቅር ይበሉኝ። አባ ዮስጦስ ታላቅ በረከት ናቸው ብዬ አልነገርኩም ነበር? ክብር ለስምህ ይሁን ጌታ ሆይ። ክብር ለስምህ ይሁን ጌታ ሆይ። ክብር ለስምህ ይሁን። ራያለ አዎ ይሄን አያ ወስዷለሁ። ከራየዋለሁ። አዎ የምችል ይመስለኛል። ኪራይ የለም፣ ሽያጭ ብቻ ነው። የለም ምን ትርፍ ያመጣልኛል? ጥቂት ሳንቲም ብቻ። እንደዛ ነው። ፍየል ብገዛ ይሻለኛል። ፍየል ይሻላል አህያ? አረ ይስታሟል። ፍየል ብገዛ ይሻላል። አዎ ገሚል ፍየል ግዛ እንግዲህ። አዎ ፍየል ይሻለኛል። ይሄኛውን ወይስ ያኛውን? የትኛው ይሻለኛል? አዎ ያች እርጉዟን ፍየል ገዛለሁ። ይህንን ፍየል ገዛለሁ። የለም በግ ነው የምፈልገው። አይ በግ ስጠኝ። እሺ አሁን ግን ምን ያደርግልኛል? ጥጃ ነው የምገዛው። እንዲያውም በግ አልገዛም። ጥጃ ነው የምገዛው። አዎ ጥጃ ነው የምገዛው። እሺ ናዋር፣ ሁሉም ነገር ሰላም ነው? በቅዱስ ጳውሊ ገዳም ብዙ ሊቆዩ ነው እንዴ? የለም፣ በዓሉን አክብሬ ብቻ እመለሳለሁ። ሰላም ተመለሱ አባ። አመሰግናለሁ አባ፣ አመሰግናለሁ። ይበሉ ወንድሜ፣ ይመለሱ አባ አትናቴዎስ። እርሶ ከመልአኩ ጋር አይስተካከሉም። ይመለሱ አባ አትናቴዎስ፣ እርሶ ከመልአኩ ጋር አይስተካከሉም። እንዳይሄዱ። ይህንን በግ አሳየኝ። ከሊቀ መላእክት ሚካኤል ጋር ራስዎን እያስተካከሉ ነው? በአባ ዮስጦስና በሊቀ መልአክ ቅዱስ ሚካኤል መካከል ጥልቅ ወዳጅነት አለ። እኔ መልአኩን ለማሳዘን አልችልም። ይሞታል ብዬ ነግሬህ አልነበረም? ይቅር ይበሉኝ አባ። ጥጃው ሞተ። መሞት የነበረበት ጥጃው ሳይሆን እኔው ነበርኩኝ። ይቅር ይበሉኝ አባ። እግዚአብሔርን አመስግን። እግዚአብሔርን አመስግን። ሰላም ለእርሱ ይሁን አባ ዮስጦስ። ሰላም ለእርሶ ይሁን አባ ዮስጦስ። ሰላም ለእርሱ ይሁን የተከበሩ አባታችን። እንዴት ኖት አባ? ደህና ኖት አባ? ምን ነው አባ? ፓትርያርኩ ወደ ካይሮ እንዲሄድ መልእክት ላኩብኝ።
ለምን እንደሆነ አላወቅኩም። ፓትርያርኩ ጳጳስ አድርገው ሊሾሙት ይፈልጋሉ። ጳጳስ? ይሄዱ አባ፣ አይፍሩ። ይጸልዩልኝ አባ ዮስጦስ። እኔ ጳጳስ ሆኜ ልሾም? ለምን? አባ ዮስጦስ ቅዱስ እንደሆኑና ብዙ ጸጋዎች እንዳሏቸው አውቃለሁ። ነገር ግን እግዚአብሔር እኔን እረኛ አድርጎ ይመርጠኛል ብዬ አላምንም። እንዴት ሊሆን ይችላል? እኔ እንደ በግ እንኳን መልካም አይደለሁም። ታዲያ እንዴት እረኛ ልሆን እችላለሁ? የለም። እባክህን ለኔ የሚሆነውን ምረጥልኝ። ለጸሎት አብረን የምንቆመው ነገር ናፈቀኝ። ስለ እርሱ አስባለሁ አባ ዮስጦስ። እንዴት ይሆኑ ብዬ እላለሁ አባ አብዱል መሲህ። በጸሎት ያስቡኝ ይሆን ወይስ ዘንግተውኛል ብዬ አስባለሁ። በጸሎት ከጎኔ የሚቆሙበት ጊዜ ናፈቀኝ። እኔ ደግሞ እኮ ዝምታው ናፈቀኝ። አሁንም አረፍዷል። ጊዜው እየሮጠ ነው። እግዚአብሔር እንዲያበረታኝ እመኛለሁ። ስለዚህ መጥቼ ላዎትና ደህንነቱንም ለማወቅ እችላለሁ። አባ ዮስጦስ ምን ነካቸው? ወደ በሩ በሚሄዱበት በእያንዳንዱ እርምጃ እየሰገዱ ነው። በእውነት እንግዳ ነገር ነው። የሆነ ምክንያት ይኖር ይሆናል። ለማንኛውም በሩን እንክፈትና የሚሆነውን እንይ። ይምጡ አባ። አሁን ስንት ሰዓት ነው? እየመሸ ነው። ጊዜው ይሮጣል አባ።
አባ አብደል መሲህ ኢትዮጵያዊ ባህታዊ ናቸው። አባ ዮስጦስም የምናኔ ህይወትን ይኖራሉ። በአመት አንድ ጊዜ ብቻም ይታጠባሉ። እንደነዚህ አባቶች መሆን የሚችላል? ይስሙኝማ ሆይ የሚታጠቡም የማይታጠቡም ወደ መንግስተ ሰማያት ይገባሉ። ዋናው ነገር የልብ ንጽህና ነው። እያንዳንዱ ሰው የራሱ መንገድ ይኖረዋል። እንደምን አደሩ አባ? እንደምን አደሩ አልኩ። ለምን አይመልሱልኝም? በእርሶ ቤት እንደርሶ ያለ ጥሩ ሰው ያለ አይመስሎትም አይደል? እንዴት ትዕቢተኛ ናቸው! ለፈጣሪ ብሎ መልስ መመለስ ይገባውት ነበር። ለነገሩ ጥፋቱ የኔው ነው፣ እርሶን እንደምን አደሩ በማለቴ። ወይ ጉድ! ጉድ ሆነሃል አታዋ! ጉድ ሆነሃል አታዋ! አሁን ላለቀው ምን ብለህ ትነግረው ነው? ውሃ የለም ብለህ ትነግረዋለህ? በፍጹም አያምንህም፣ በፍጹም አያምንህም። ምን ልትጠጣ ነው? የሻለቃው ጦርስ ምን ሊጠጣ ነው? ወታደሩ ሁሉ ቆሽሾ መሽተት ጀምሯል። ወይኔ ወይኔ! አታዋ ጉድ ሆነሃል፣ አታዋ ጉድ ሆነሃል። የእርዱኝ አባ፣ ምንጩ ደርቋል። ተረጋጋ። ምንድነው ነገሩ? ምንጩ ውሃው ደርቋል። ውሃውን ዘግተውታል፣ ውሃውን ዘግተውታል። በምንጩ ውስጥ ሁልጊዜ ውሃ ነበረኩ። ተረጋጋና ምን እንደተከሰተ ንገረኝ። ከትንሽ ደቂቃ በፊት ውሃ ልቀዳ ወደ ምንጩ ሄድኩኝ። ጦሩ ሁሉ ቆሽሿል፣ ግን ጠብታ ውሃ አላገኘሁም። ወይኔ አታዋ ጉድ ሆነሃል። ተረጋጋ። በፍጹም ሊሆን አይችልም። ምንጩ በውሃ የተሞላ ነው። አንተ ደግሞ ደርቋል ትለኛለህ። ከኔ ጋር ና እንሂድና የደረቀውን ምንጭ እንይ። ይኸው አባ ይመልከቱ። ቸሩ ጌታ፣ በል ያደረከውን በትክክል ንገረኝ። ምንም አላደረኩም፣ ይመኑኝ አባ። ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል። ተረጋጋ። እንደሱ ማለት የለብህም። ቀጥታ ከጦር ሰፈር መጣሁ። ለኔና ለጦሩ ውሃ ልቀዳ ነበር የመጣሁት። በመንገድ ስመጣ ቡትቶ የለበሱ አንድ ሽማግሌ ያገኘሁ። እንደምን አደሩ አልኳቸው። እሳቸው ግን አልመለሱልኝም፣ ምንም አልመለሱልኝም። ብቻ ይወዛወዛሉ። እናም እንዲህ አልኳቸው፣ ስለ እግዚአብሔር ብለው ሊመልሱልኝ ይገባ ነበር። እንዴት ትዕቢተኛ ኖት! ምንድን ኖት እርስዎ? ይሄንን ያልኩት ከሀስከፈ ታሪኩ ይሄ ነው። አባ ዮስጦስ እሳቸው መሆን አለባቸው። እንደምን አደሩ ስትላቸው ይወዛወዙ አልነበር? ያሾፉብኝ መስሎኝ ነበር። አባ ዮስጦስ ናቸው። አባ ዮስጦስ ናቸው ባንተ የሚያሾፉት። ነገሩ አልገባህም። በል ወደ እርሳቸው እንሂድ። ይቅር እንዲሉ እጠይቃቸዋለሁ። የብዙ ሰዎች ኑሮ የተመሰረተው በዚህ ምንጭ ላይ ነው። እሳቸውን ከምንጩ ጋር ምን አገናኛቸው? ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል አታዋ። ሰውዬው እኚህ ናቸው አባ። ዝም በል ወንድም፣ ዝም በል። ሰላም ለእርሱ ይሁን አባቴ። እንደማያሳፍሩኝ አውቃለሁ። ልጆን አታዋን ይቅር እንዲሉ ትፈልጋለሁ። ስሜን እንዴት አወቁ? ወይኔ አታዋ ጉድ ሆነሃል ስትል አልነበር? ስለዚህ ስምህን አወቅኩት። አሁን ዝም በል። አባ ዮስጦስ እባክዎትን ስለ እኔ ብለው ይቅር ይበሉት። ይቅር ብለውሃል። አሁን ወደ ምንጩ ሂድና የምትፈልገውን ያህል ውሰድ። አመሰግናለሁ አባ። ወይኔ አታዋ ጉድ ሆነሃል። አይደለም አታዋ፣ እድለኛ ሆነሃል። ኧረ ታድለሃል። ውሃ አለ፣ ልንታጠብ ነው። አባ ዮስጦስ የተባረኩ ነዎት። ውሃው ተመልሷል። እንዴት ያስደንቃል! ውሃው ተመልሷል፣ ልንታጠብ ነው።
አይበቃም እንዴ ጌታዬ? አሁንስ አልደረሱም? የዚህኛውን ሕይወት ባቡር ትቼ ወደ ሰማይ ባቡር ልሳፈር እወዳለሁ። ቅዱስ ጳውሎስ የተናገረለትን ላይ እመኛለሁ። ዓይን ያላየው ጆሮ ያልሰማው አዲስን ልብስ ልለብስ እሻለሁ። በሰው እጅ የተሰራ አይደለም። ነገር ግን ጌታ ሆይ በአንተ እጅ የተሰራ ነው። ያን ጊዜ ልቤ መናገር ይጀምራል። በህሊና የምናገራለሁ። እዚህ እንደማደርገው ዝም አልልም። ጌታ ሆይ ካንተ ጋር እነጋገራለሁ፣ ከቅዱሳንህም ጋር ቅዱስ እንጦንስ ላይህ እመኛለሁ። አባ ጳውሊ ከአንተ ጋር ለመሆን እመኛለሁ። ጌታዬ መቼ ነው በእጆች የምትመግበኝ? እዚህ እኮ እንግዳ ነኝ ጌታዬ። ካንተ በቀር ማንም የለም። እንደ ሳምራዊቷ ሴት ከምንጭ አጠገብ ተቀምጫለሁ። ምንም እንኳን እንደርሷ ለመሆን የሚገባኝ ባልሆንም ልቤ እንደ ደረቅ መሬት ነው። የአንተን ምንጭ ይፈልጋል። ከአንተ ጋር መኖር የሚፈልገው ልቤን ውሃ እንድታጠጣው እመኛለሁ። አንተ ከእኔ ጋር እንደሆኑ ሲሰማኝ ምንኛ ደስታ ይሰማኛል። እንደምትፈልገኝ ስትነግረኝ ምንኛ ደስታ ይሰማኛል። ያንተው ነኝ ጌታዬ፣ ያንተው ነኝ። መስቀልህን አሸከምሁ፣ አንተም ተሸከመኸኝ። የእኔን በር ስታንኳኳ በእጆችህ ላይ ችንካርን መታሁብህ። ልትፈውሰኝ ስትል አቆሰልሁህ፣ አደማሁህ። አንተ ስታነሳኝ እኔ ግን ገደልሁ። ጌታ ሆይ እንዳንተ ያለ ቸር ጌታ ማን ነው? እንዳንተ ያለ ቸር ማን ነው?
የከብቶቹን ነገር ልናደርግ ነው? ከጸሎት በኋላ እንነጋገርበታለን። አባ ዮስጦስ የፍቱኝ አባ። ምን ነካዎት? አባ ምን ነካዎት? ምንም አይደል፣ ብርድ ብጤ ነው። ምን ብርድ? ያተኩሳሉ እኮ አባቶች። ምን ወንድሜ፣ ቀላሉን ያደርግሎ። ወደ እኔ በዓት ውሰዷቸው። አንዴ ትይዟቸው ይሆን? በመስቀሉ ስም ቀላሉን ያድርግሎ አባ። ምንም አይደል፣ ቀላል ነው። ቀላሉን ያድርግሎ ውድ ወንድሜ። አይዞት፣ ቀላል ነው። ቀላሉን ያድርግሎ። እባካችሁ አንዴ አረፍ እንዲሉ ተዋቸው። ስሙኝ፣ እያንዳንዳችሁ እየመጣችሁ ተመልከቷቸው። ማንኛውንም ነገር ቢያስፈልጋቸው ተከታተሏቸው። እኚህን ሰው ማገልገል ትልቅ በረከት ነው። አንድ ኩባያ ሻይ ያፈላላቸውና በውስጡ አስፕሪን ይጨምርላቸዋለሁ። እግዚአብሔር ይማራቸው። አሜን። አባቴ ደህንነታቸውን ለማረጋገጥ መጥቼ አያቸዋለሁ። ግድ የለም አይጨነቁ አባ። ደህና እንደሆን እርግጠኛ ነኝ። ቅድስት ድንግል፣ ቅዱስ እንጦንስ አደራችሁን ወዳጄን ታደጉልኝ፣ ጠብቁልኝ። አደራ ቅድስት ድንግል፣ ቅዱስ እንጦንስ አደራችሁን። ይነሱ አባ። እንዲያሞቀውት ይችን ኩባያ ሻይ ይጠጡ። የለም ምንም ሻይ አልፈልግም። እንዴ ሻይ አልፈልግም ሲሉ ለመጀመሪያ ጊዜው ነው። አልለመድኩትም። ምን ማለት ሆነው? ምንም ጠጥተው አያውቁም። የጨመርክበትን ነገር ቀምሼው አላውቅም። አልፈልገውም። እሺ አባ፣ ሌላ የሚፈልጉት ነገር ይኖር ይሆን? እግዚአብሔርን አመስግን። አሁን አረፍ ይበሉ። እሺ አረፍ ይበሉ። አሁን እስቲ ለብቻችን ተውን። አረጁ ወይስ ምንድነው? አሁን እንዴት ነዎት? ጤናው እንዴት ነው? ደህና አይደለም? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? ኧረ ገና ነው እኮ በእውነት በጣም ገና ነው።
በገጽታቸው ብቻ ሊያውቃቸው ይችላሉ። ገና ወደ ገዳሙ ስገባ መነኩሴ ይሁን አይሁን ለይቼ ለመናገር እንኳን አልችልም። አልገባህማ። አታወኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ መቼ ተነስቼ መቼ ደርሳለሁ የአምላኬን ፊቱን መቼ አየዋለሁ። ዋላ እንደሚናፍቅ ወደ ውሃ ምንጮች ነፍሴ ወደ ሕያው አምላክ ተጠማች። ነፍሴ ወደ ሕያው አምላክ ተጠማች። የሆነ ነገር ጠፋቦት እንዴ አባ? ይንገሩኝና አብሬዎት እፈልጋለሁ። እሺ ይቀጥሉ አባ። በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ አታወኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት ልብ ወደ ሰማይ የሚደርሰው ባንደበት አይደለም። ሰው በቃላቱ ወደ ጌታ በፍጹም አይቀርብም። ለብዙ ጊዜያት በሕይወቱ ዝምታን መረጠ። ከእንባ ይልቅ ቃል አውጥቶ ዝምታው በለጠ። እጅ ወደ ላይ ልተኩስ ነው፣ እንዳትንቀሳቀስ። እጅ ወደ ላይ ልተኩስ ነው። ቁም ቁም። አሁን ስንት ሰዓት ነው?